ብላ ከዛሬ 4 ዓመት በፊት ነው ያወራችኝ። ሚስቴ እየሰማች እኮ ለቀን ላይ ቡና እየጠጣን ስልክ ደውላ በወር 100,000 የኢትዮጵያ ብር ላስገባልህ የዓመቱን 1.2 ሚሊዮን ብር ላስገባልህ አለች። እና ና ወደ ኦርቶዶክስ ተመለስ፣ ና በአሜሪካ ባለው ሲኖዶስ በኩል ልጨርስልህ አለች። እዚህ እየተማራችሁ እየወጣችሁ እዛ አዳራሽ አታሙቁ ምናምን ብላለችን። እሷ ሴትዮ ነች ያገኘችው። ሀብት አላት። 5,000 የኢትዮጵያ የአሜሪካ ዩኤስ ዶላር ብትልክላ አንተን እዛ ራስ ምታት ፌንት ልትወርቅበት የምችለውን ለእሷ ምንም ማለት አይደለም። በአመፅም በምንም የሚሰበስቡት ገንዘብ ስላለ ማለት ነው። ምን አልሽኝ እህቴ? ኢየሱስን ሽጠው ልዋጭ እኔ ጋ አንድ ቀን አገናኘኛል እሱ ቤት ላይ በሌላ አካውንት ሳይሆን ሆዴ አንጀቴ ማሬ ብለው አላት። ስሟን ጠርቶ እኔ በሌላ አካውንት ፎሎ አረጋታለሁ። ማንም በማያውቀው አካውንቴ ፎሎ አረጋታለሁ። እሷን መጨረሻ እሰራልሃለሁ ብላለችኝ ሄዳ ማለት ነው። ወዲያውኑ እነዛን አገኙት። ሌላውን አላወራም። እዚህ ኢየሱስ ተለይቶ ሰው መጨረሻም እንደሚፈልገው ሞት። ለምን? ተስፋ ቆርጧል። ለምን? የሰይጣን አገልጋይ ሆኗል። ሰይጣን ተበቀለው። የትናንቱ ወንድማችን ለምን? እልከኛ ሆነ። ለምን? ኢየሱስን እንደ ኤሳው በምስር ወጥ በኩርናውን ሸጠ። በደንብ ነው የሚገባህ። ደምረው ይሄን መዝሙር ከፍታ መተከዝ አይደለም። በደንብ ነው የሚገባህ። በደንብ ነው የሚገባህ። ለምን እንደሆነ አላውቅም። ታውቃለህ። ኢየሱስን ሸጠው ነው ሄድከው። በገንዘብ አሜሪካ ሀገር ያለችዋ ሴት ሆነች የገዛችህ። አንተ ለሆድህ የአብን ልጅ ኢየሱስ የተቀበልከውን እውነት ሙሉ ወንጌል ቤተክርስቲያንን ጎዳለሁ ብለህ አትጎዳትም። አንተ አይደለም ሌሎቹ ለምን ተጠርገው አይሄዱ? ያደረገህ እንዴት ይሄ ይጠፋሃል? ደምረው ለራስህ ነፍስ ነው የምጮህልህ ብራዘር። አንተ አሁን ስዘጋው ቤቱን ከፍተህ ሟርተኛ ማለት ትችላለህ። እኔ የልዑል እግዚአብሔር አገልጋይ ነኝ፣ የእግዚአብሔር መንፈስ ያለብኝ ማለት ነው። እንኳን ያንተ በጠጅ ጠጥተህ የሚሆን ሳትጠጣ የምትናገረውን ማታቅ ሰውዬ አይደለም። አገሩ ቢጮህ እኮ አልኩ ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁትን እናገራለሁ። ደምረው እባክህ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ይለምንሃል። በመልእክት የነገርኩን ነው ባፍህ እዚህ የተናገርኩት። ስሙልኝ። ከዛሬ 4 ዓመት በፊት ነው ያወራችኝ። ሚስቴ እየሰማች እኮ ለቀን ላይ ቡና እየጠጣን ስልክ ደውላ በወር 100,000 የኢትዮጵያ ብር ላስገባልህ የዓመቱን 1.2 ሚሊዮን ብር ላስገባልህ አለች። እና ና ወደ ኦርቶዶክስ ተመለስ፣ ና በአሜሪካ ባለው ሲኖዶስ በኩል ልጨርስልህ አለች። እዚህ እየተማራ በመጀመሪያ አንተ የምትኖረው አሜሪካ አይደለም። አሜሪካ አትኖርም ሲጀመር ማለት ነው። ሁለተኛ ኦርቶዶክስ በገንዘብ ትገዛለች ሰውን። እንዴ ምናልባት ከረሳው ዮናታን መልካም ወጣት ቁርስ በሰዓት በነፃ ነው ኑኔ ጋር ጋብቻ ስትጋቡ 25,000 ነው 50,000 ብር እንሰጣለን ብሎ የዛሬ 5 ዓመት ምናምን ፕሮሞሽን ሲሰራ ነበር። የኛ የራበው ህዝብ እየሄደ እዛ ጥርግ አድርጎ ይበላ ነበር። ብር እንሰጣለን የምትሉት እናንተ እንጂ በጭራሽ ኦርቶዶክስ አድርጋውም አታውቅም።